ከሰሜን ኮሪያ በኩል የተሰማው አስደንጋጭ ዜና በመላው ዓለም የመገናኛ ብዙሃን አውታሮች ላይ እንደ መብረቅ ተከስቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው የኒውክሌር ጦር መሳሪያ ማምረቻ ግብዓቶችን የማምረት አቅሟን ባለፉት 5 ዓመታት ውስጥ ብቻ በእጥፍ ማሳደጓንና ወደፊትም ይህንን ምርት በከፍተኛ ፍጥነት ለመጨመር ማቀዳቸውን ይፋ ማድረጋቸው የዓለምን የፖለቲካ መድረክ ክፉኛ ያናወጠ ክስተት ሆኗል። ይህ የታሪክ አዲስ ምዕራፍ የምዕራባውያንን የዲፕሎማሲ ስልት ለአንዴና ለመጨረሻ ጊዜ የሰባበረና የፓስፊክ ቀጠናን የኃይል ሚዛን ወደማይታወቅ አቅጣጫ የገፋ ታላቅ ክስተት ነው። ኪም ጆንግ ኡን በቅርቡ በአዲስ መልክ ሥራ የጀመረውንና እጅግ ዘመናዊ የተባለውን የኒውክሌር ቁሳቁስ ማምረቻ ተቋም በጎበኙበት ወቅት ያስተላለፉት ትዕዛዝ ፒዮንግያንግ በምዕራባውያን ማዕቀብና የኢኮኖሚ ጫና ውስጥ ሆናም እንዴት ወደር የለሽ ወታደራዊ ቴክኖሎጂያዊ ምጥቀት ላይ እንደደረሰች ለዓለም ያስመሰከረችበት የጡንቻ ማሳያ ነው። መሪው በፋብሪካው ውስጥ በተደረደሩትና እንደ ብር በሚያብረቀርቁት ስፍር ቁጥር የሌላቸው የዩራኒየም ማበልጸጊያ ሴንትሪፊዩጆች መካከል በድል አድራጊነት ስሜት ሲራመዱ የሚያሳዩት ምስሎች ለዋሽንግተንና ለሴኡል መሪዎች የሚረጭ የፍርሃት መርዝ ሆነው አርፈዋል። ይህ አዲሱ የኒውክሌር ግስጋሴ እጅግ አስደማሚ የሚያደርገው ሰሜን ኮሪያ የደረሰችበት የቴክኖሎጂ ነፃነትና ራስን የመቻል ደረጃ ነው። ኪም ጆንግ ኡን በጉብኝታቸው ወቅት እንደገለጹት አዲሱ የማምረቻ ሂደትና የተጫኑት መሳሪያዎች ሙሉ በሙሉ በሀገር ውስጥ ቴክኖሎጂና በሀገር በቀል ሳይንቲስቶች ዕውቀት ላይ የተመሰረቱ ናቸው። ይህ ማለት ደግሞ ዓለም አቀፍ ማዕቀቦች የሰሜን ኮሪያን የጦር መሳሪያ ፍላጎት ከመግታት ይልቅ ሀገሪቱ በራሷ እግሮች እንድትቆም በማድረግ የበለጠ አደገኛ፣ ገዳይና የማይበገር የጦር ኃይል እንድትሆን አድርገዋታል ማለት ነው። ይህ የቴክኖሎጂ ምጥቀት የኒውክሌር ቁሳቁስ ምርቱን ከነበረበት በ2 እጥፍ እንዲጨምር ያስቻለ ሲሆን ይህም በዓለማችን ታሪክ በየትኛውም ሀገር ታይቶ የማይታወቅ እጅግ ፈጣን የጦር መሳሪያ ግንባታ ሂደት ተደርጎ ሊወሰድ ይችላል። የሰሜን ኮሪያ ሳይንቲስቶች ያሳዩት ይህ ተአምራዊ ውጤት የምዕራባውያንን የቴክኖሎጂ የበላይነት ጥያቄ ውስጥ የከተተና የፒዮንግያንግን የኒውክሌር ሰይፍ ይበልጥ የሳለ ሆኗል። በሴኡልና በዋሽንግተን የሚገኙ ወታደራዊ ተንታኞች፣ የስለላ ተቋማት እንደሚሉት ይህ አዲስ ፋብሪካ የሚገኘው በታዋቂው የዮንግቢዮን የኒውክሌር ኮምፕሌክስ ውስጥ ሊሆን እንደሚችል ቢገመትም ዋናው ቁም ነገር ግን የፋብሪካው ቦታ ሳይሆን የሚመረተው የጦር መሳሪያ መጠንና ጥራት ነው። ሰሜን ኮሪያ በአሁኑ ወቅት ከ50 በላይ ዝግጁ የሆኑ የኒውክሌር አረሮች እንዳሏት በዓለም አቀፍ ተቋማት ቢገመትም አሁን በኪም ጆንግ ኡን ትዕዛዝ መሰረት ይህ ቁጥር በቅርብ ጊዜ ውስጥ ወደ መቶዎች አልፎም ወደ ሺዎች ሊያድግ የሚችልበት ኤክስፖኔንሻል የእድገት መስመር ላይ ትገኛለች። ይህ ደግሞ ለዩናይትድ ስቴትስ ዋና ምድር እጅግ የከፋና ሊታሰብ የማይችል ስጋት ነው። አህጉር አቋራጭ ባለስቲክ ሚሳይሎች አሁን በኒውክሌር አረሮች ተሞልተው ዋሽንግተንን፣ ኒውዮርክንና ሎስ አንጀለስን በማንኛውም ቅጽበት አመድ ለማድረግ ዝግጁ መሆናቸውንና የሰሜን ኮሪያው ኒውክሌር የማይቀለበስ እውነታ መሆኑን ዓለም ሊረዳው ይገባል። ኪም ጆንግ ኡን ይህንን የኒውክሌር መስፋፋት ታሪካዊና ዘመን መሻገሪያ ክስተት ሲሉ ጠርተውታል። እንደሳቸው አባባል ይህ እርምጃ የተወሰደው በጣም ጨካኝና አረመኔ ከሆኑ ጠላቶች ለሚሰነዘርባቸው ትንኮሳና የረጅም ጊዜ ጦርነት ምላሽ ለመስጠት ነው። እዚህ ላይ መሪው የሰሜን ኮሪያን የኒውክሌር ፖሊሲ ከምንም አይነት ድርድር ውጪ መሆኑን በድጋሚ አረጋግጧል። ከዚህ ቀደም የነበሩ የኒውክሌር መገፈፍ ድርድሮችንና የዲፕሎማሲ ጨዋታዎችን አሁን ታሪክ ሆነው ተቀብረዋል። ሰሜን ኮሪያ ራሷን እንደ ሙሉ የኒውክሌር ኃይል አገር አድርጋ እንድትታወቅና ዓለም ይህንን እንደማይለወጥ እውነታ እንዲቀበለው የሚያስገድድ ሁኔታዎችን በጉልበት እየፈጠረች ነው። የኪም ጆንግ ኡን ንግግር እንደሚያሳየው ከሆነ ፒዮንግያንግ ከእንግዲህ የምትደራደረው የኒውክሌር መሳሪያዋን ለመጣል ሳይሆን እንደ ኒውክሌር ኃያል አገርነቷ ተከብራና ተፈርታ ለመኖር ነው። የፖለቲካ ተንታኞች እንደሚሉት የዚህ ማስታወቂያ ጊዜ መመረጥም በራሱ ትልቅ ትርጉም ያለውና በጥንቃቄ የታሰበበት የዲፕሎማሲ ጥበብ ነው። በተለይም ከቻይናው ፕሬዝዳንት ሺ ጂንፒንግ የፒዮንግያንግ ጉብኝት በፊት ይፋ መደረጉ ሰሜን ኮሪያ ለታላቋ ጎረቤቷና ለቅርብ ወዳጇ ለቤጂንግም ቢሆን በኒውክሌር ጉዳይ ላይ አንደራደርም፣ የራሳችንን መንገድ እንከተላለን የሚል ጠንከር ያለ መልእክት ለማስተላለፍ የፈለገችበት ይመስላል። በተጨማሪም በምዕራብ እስያ በኢራን በእስራኤልና በአሜሪካ መካከል እየተካሄደ ያለው ከፍተኛ ውጥረትና ጦርነት ለሰሜን ኮሪያ የኒውክሌር ፕሮግራሟን ያለምንም ገደብና የዓለም ትኩረት እንድታራምድ ወርቃማ ሁኔታን ፈጥሮላታል። ዋሽንግተን በሁለት ግንባር ማለትም በመካከለኛው ምስራቅና በሩቅ ምስራቅ መካከል ተወጥራ መቅረቷን ኪም ጆንግ ኡን በታላቅ ብልሃትነት ተጠቅመውበታል። በደቡብ ኮሪያ በኩል ያለው ስጋትና ድንጋጤ ደግሞ ወደ ከፍተኛ ደረጃ ደርሷል።
የደቡብ ኮሪያ ጦር ጠቅላይ መምሪያ አዲሱ የኒኩሌር ተቋም እጅግ ከፍተኛ ጥራት ያለውና ለጦር መሳሪያ የሚሆን ዩራኒየም የሚያመርት መሆኑን ካረጋገጠ በኋላ በሴኡል ጎዳናዎች ላይ የስጋት ጥላ እያንዣበበ ይገኛል። ይሁን እንጂ ሰሜን ኮሪያ በኒኩሌር ቴክኖሎጂ የደረሰችበት ደረጃ በደቡብ ኮሪያና በአሜሪካ የሚመራውን ወታደራዊ ጥምረትና የጥበቃ ጃንጥላ ዋጋ አልባ እያደረገው ነው። ኪም ጆንጉን በጉብኝታቸው ወቅት የታዩት የጦር መሳሪያ ዲዛይኖችና የተራቀቁ የቁጥጥር ስርዓቶች ሀገሪቱ ሚሳኤሎቿን በማንኛውም የጠላት መከላከያ ሊበገሩ የማይችሉበትና የማይታዩበት ሁኔታን እያዘጋጀች መሆኑን ያረጋግጣሉ። ይህ ደግሞ በሴኡልና በቶኪዮ ላይ የሚውለበለብ የሞት ሰይፍ ነው። ይህ የኒኩሌር ቁሳቁስ ምርትን በእጥፍ የማሳደግ ትዕዛዝ በዓለም አቀፍ ደረጃ አዲስና እጅግ አስፈሪ የሆነ የጦር መሳሪያ እሽቅድድም እንደሚቀሰቅስ ምንም ጥርጥር የለውም። የ2026 የኒኩሌር ጦር መሳሪያ ክትትል ሪፖርት እንደሚያሳየው በአሁኑ ወቅት በዓለም ላይ ያሉ ዝግጁ የኒኩሌር አረሮች ቁጥር ወደ 10,000 እየተጠጋ ሲሆን ሰሜን ኮሪያ በዚህ አደገኛ ዝርዝር ውስጥ የራሷን ድርሻ በከፍተኛ ፍጥነት እየጨመረች ነው። ይህ ሁኔታ በምስራቅ እስያ ለብዙ አስርት ዓመታት የነበረውን ስስ ሰላም ሙሉ በሙሉ የሚያናጋና ቀጠናውን ወደ ኒኩሌር ጦርነት አፋፍ የሚገፋ ነው። ጃፓንና ደቡብ ኮሪያም የራሳቸውን የኒኩሌር ጦር መሳሪያ የመገንባት ወይንም የአሜሪካን የኒኩሌር መሳሪያዎች በግዛታቸው ላይ እንዲሰፍሩ የመጠየቅ ግፊት ውስጥ ሊገቡ እንደሚችሉ ይገመታል። ይህም የቀዝቃዛው ጦርነት ትዝታን በአዲስ መልክ የሚቀሰቅስ ነው። ኪም ጆንጉን የሰሜን ኮሪያን ሕዝብ ጀግና ወታደሮችንና ሳይንቲስቶችን ሲያወድሱ የሀገሪቱ የኒኩሌር አቅም አሁን ላይ ሊታሰብ የማይችልና አስገራሚ ደረጃ ላይ መድረሱን በኩራት እየተናገሩ ነው። ይህ ንግግር ለምዕራባውያን መሪዎች በተለይም ለዋሽንግተን አስተዳደር የተላከ የመጨረሻ ማስጠንቀቂያ ነው። ሰሜን ኮሪያ አሁን ላይ ምርምር የምታደርግ ወይንም የሙከራ ደረጃ ላይ ያለች ሀገር አይደለችም። ይልቁንም የኒኩሌር ጦር መሳሪያዎችን እንደ ፋብሪካ ውጤት በብዛትና በጥራት የምታመርት የኒኩሌር ኢንዱስትሪ ኃይል ሆና ብቅ ብላለች። ይህ ሽግግር በዓለም አቀፍ የኃይል ሚዛን ላይ ትልቅ መናወጥን የፈጠረ ሲሆን ከአሁን በኋላ ሰሜን ኮሪያን በኢኮኖሚ ማዕቀብና በቃላት ዛቻ ማዳከም እንደማይቻል በተግባር የታየበት ነው። አገሪቱ በከፍተኛ ማዕቀብ ውስጥ ሆና ይህንን የመሰለ የኒኩሌር ኃያልነት ማሳካት መቻሏ ለሌሎች ምዕራባውያንን ለሚቃወሙ ሀገራትም እንደ አርአያነት አደገኛ ምሳሌ ሊሆን ይችላል። በተጨማሪም የሰሜን ኮሪያ መሪ በጉብኝታቸው ወቅት ያሳዩት ቁርጠኝነትና የማያወላውል አቋም የፒዮንግያንግ ኒኩሌር ለድርድር የሚቀርብ ሳይሆን የሀገሪቱ ሕልውና መሰረት መሆኑን ለዓለም አስገንዝበዋል። ይህ አቋም ደግሞ በዋሽንግተን የሚገኙ ፖሊሲ አውጪዎችን ግራ አጋብቷል። አሜሪካ ከዚህ ቀደም ትከተለው የነበረው ከኒኩሌር የጸዳ የኮሪያ ልሳነ ምድር የሚለው ግብ አሁን ላይ ከንቱ ምኞት ሆኖ ቀርቷል። ይልቁንም ዓለም አቀፉ ማህበረሰብ ሰሜን ኮሪያን እንደ ኒኩሌር ባለቤት ሀገር ተቀብሎ በምን አይነት ሁኔታ አብሮ መኖር እንዳለበት ማሰብ እንዲጀምር የሚያስገድድ እውነታ ተፈጥሯል። ኪም ጆንጉን የፈጠሩት ይህ አዲስ እውነታ የምዕራባውያንን የበላይነት ክፉኛ የተፈታተነና የዓለምን ስርዓት በአዲስ መልክ የጻፈ ነው። በሌላ በኩል ይህ የኒኩሌር ምርት መጨመር ከሰሜን ኮሪያ ወታደራዊ ስትራቴጂ ለውጥ ጋር የተያያዘ ነው። ፒዮንግያንግ አሁን ላይ የምታተኩረው የጠላትን ጥቃት ለመከላከል ብቻ ሳይሆን አስፈላጊ ሆኖ ሲገኝ ቅድመ ጥቃት የመሰንዘር አቅምን ለማሳደግ ነው። ይህ ደግሞ በኮሪያ ልሳነ ምድር ላይ ያለውን የጦርነት ስጋት ወደማይታወቅ ደረጃ ከፍ አድርጎታል። የኪም ጆንጉን የኤክስፖኔንሻል እድገት ትዕዛዝ በመቶዎች የሚቆጠሩ የታክቲካል ኒኩሌር መሳሪያዎችን በማምረት በጦር ሜዳ ላይ የበላይነትን ለመያዝ ያለመ ነው። ይህ ስትራቴጂ ደግሞ ማንኛውንም አይነት የተለመደ ጦርነት ወደ ኒኩሌር ፍጅት የመለወጥ አቅም አለው። ከኢኮኖሚው አንጻር ሲታይም ሰሜን ኮሪያ ለኒኩሌር ፕሮግራሟ የምታወጣው ከፍተኛ ወጪና የምታሳየው እድገት ሀገሪቱ ያላትን ውስጣዊ ጥንካሬና የሀብት አጠቃቀም ብቃቷን ያሳያል። ምንም እንኳን ሕዝቧ በከፍተኛ ችግር ውስጥ ቢሆንም የሀገሪቱ አመራር ለወታደራዊው ዘርፍ የሰጠው ቅድሚያ ውጤት አምጥቷል። ይህ ደግሞ ኪም ጆንጉን በሀገር ውስጥ ያላቸውን ተቀባይነትና ስልጣን ይበልጥ የሚያጠናክርላቸው ሲሆን ታላቋንና ኃያሏን ሰሜን ኮሪያ የመገንባት ህልማቸውን እውን እያደረጉ መሆኑን ለህዝባቸው ለማሳየት ተጠቅመውበታል። የኒኩሌር መሳሪያው ለሰሜን ኮሪያውያን የብሔራዊ ኩራትና የሉዓላዊነት ምልክት ሆኖ ተቀርጿል። በዓለም አቀፍ ደረጃም የሩሲያና የዩክሬን ጦርነት የፈጠረው አዲስ የጂኦፖለቲካዊ ክፍፍል ለሰሜን ኮሪያ ትልቅ ዕድል ሰጥቷታል። ፒዮንግያንግ ከሞስኮ ጋር ያላት ወታደራዊና ፖለቲካዊ ትብብር ማደጉ አሜሪካ በሰሜን ኮሪያ ላይ የምታደርገውን ጫና ዋጋ አልባ አድርጎታል። ሩሲያ በጸጥታው ምክር ቤት የምትሰጠው ድጋፍና የቴክኖሎጂ ሽግግር ሊኖር ይችላል የሚለው ስጋት የሰሜን ኮሪያን የኒኩሌር ጉዞ ይበልጥ ፈጣንና ስኬታማ አድርጎታል።
ኪም ጆንጉን ይህንን ዓለም አቀፋዊ አሰላለፍ በመጠቀም ሀገራቸውን ከአግላይነት አውጥተው የዓለምን ፖለቲካ የምትዘውር ቁልፍ ተዋናይ አድርገዋታል። የኪም ጆንጉን የኒውክሌር ምርትን በእጥፍ የማሳደግና የማፋጠን ትዕዛዝ ዓለም ወደ አዲስና እጅግ አደገኛ ምዕራፍ መሸጋገሯን የሚያበስር ታሪካዊ ክስተት ነው። ይህ ውሳኔ በፓሲፊክ ውቅያኖስና በመላው ዓለም ላይ የሚያንዣብብ ጥቁር የኒውክሌር ደመና ሲሆን በማንኛውም ቅጽበት ወደ ዓለም አቀፍ ቃጠሎ ሊቀየር የሚችል እጅግ ግዙፍ እምቅ ኃይል ያዘለ ነው። ፒዮንግያንግ አሁን የኒውክሌር ሰይፏን ስላለችና ለማንም የማትንበረከክ መሆኗን ስላረጋገጠች ዓለም ደግሞ ይህንን አስፈሪ እውነት ተቀብሎ በታላቅ ስጋት ከመኖር ውጪ ሌላ አማራጭ የሌለው ይመስላል። የሰሜን ኮሪያ የኒውክሌር ግስጋሴ አይገታም፣ አይቀለበስም። ይልቁንም እንደ ሰደድ እሳት እየተስፋፋ የምዕራባውያንን የደህንነት ስልትና የዓለምን ጸጥታ አመድ ማድረጉን ይቀጥላል። ይህ ኪም ጆንጉን ለ21ኛው ክፍለ ዘመን ያሳዩት አዲስ አስደንጋጭና የማይለወጥ የኃይል እውነታ ነው። ዓለም አሁን ያለችው በኒውክሌር ኃያሏ ሰሜን ኮሪያ ጥላ ስር ነው ቢባል ማጋነን አይሆንም።